ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መራርጠን ከታማኝ የዜና ምንጮቻችን ልክ እንደ ሁልጊዜው ዛሬም አረጋግጠን ይዘንላቸው የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ ለመልካም ምኞቶቻችሁ ግን ዛሬም እንደ ሁልጊዜው አመስጋኞች ነን። ውድ ቤተሰቦቻችን ዛሬም ከታማኝ ምንጮቻችን ካረጋገጥንላችሁ መረጃዎች አስቀድመን የተወሰኑ የአገር ቤት ስፖርታዊ ጥንቅሮችን እናደርሳችኋለን። በአውሮፓ የመረጃ ሰዓታችን ታላቆቹን ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን እናነሳለን። ባርሴሎና በጣም ቁልፍና ወሳኝ ተጫዋቹን በጉዳት አጥቶታል። በማድሪድ የመረጃ ሰዓታችን ለምን የአውሮፓ ሻምፒዮንስ ሊግ ይቀርብናል እያለ ነው። በጣሊያን በጀርመን ጨምሮ በአውሮፓና በከዋክብቶች ዙሪያ የያዝናቸው ልዩ ጥንቅሮች ዛሬም ለእናንተ ውድ አድማጮቻችን በቅደም ተከተል ይደርሳሉ። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የ10ሩን ዓመት ቢግ ሲክስ ክለቦች ክራሞት ባጭሩ እንቃኘዋለን። ከዛ በዘለለ ዛሬ በሶስት መድረክ ከጊነስ ኦፍ ወርልድ ሽልማት የተበረከተለትን ሰው እናነሳለን። እንዴት እንደተበረከተለትም እንነግራችኋለን። ከዛ ወደ ወቅታዊ ታላላቅ የፕሪሚየር ሊግ ክለቦች ስንሻገር ስለ ጋርዲዮላ ስታውቁ በደንብ የምታውቁ ሰዎች ደግሞ ካላችሁ ዋንጫው የሲቲ መሆኑን አትከራከሩም። ጋርዲዮላን የሚያቅሰው ዋንጫው ከሲቲ ውጭ አይተነብይም እያለ ነው። ሲቲዎች ኮክቴል ሲጠጡ እኛ የምንጠጣው ቢራ ነው እያሉ ነው። ከዚች ውስጥ ወይራ ንግግር ጀርባ ያሉትን በጣም አስገራሚ ሰው እንነግራቸዋለን። በሲቲ በኩል በምሽት አንድ ቡድን ይገጥማሉ። ያ ቡድን ደግሞ በምሽት አይሸነፍም። ለየት ያለ ፈገግ የምታደርግን መረጃ በሲቲ በኩል ይዘናል። አብራችሁን ቆዩ። በቼልሲ የመረጃ ሰዓታችን ተጫዋቹ ክለቡን መልቀቅ እንደማይፈልግ ተናግሯል። ግንም ብዛም እየጠቀመ አይደለም። የሊያም ሮዛኒየር መምጣት አንድን ሰው በብዙ አግሎቶታል። ቼልሲ በቀጣይ አንድ መድረክ ላይ እንዲሁ ሊሳተፍ ይችላል እየተባለ ነው። የቡድኑን ቁልፍ ተጫዋች እናነሳለን። ቼልሲ በታሪኩ ገጥሞት የማያውቀው ነገር ገጥሞታል። ምን እንደገጠመውም በቃል ስፖርት ዩቲዩብ ቻናል ተካቷል። ሰፋ ያለ መረጃ ይዘናል። ሊቨርፑልን ሲያልቅ አትመኑት ይላል የዘ አትሌቲክ መረጃ። በተለይም ከ85ኛው ደቂቃ በኋላ የማይታመን ቡድን ሆኗል ሊቨርፑል። በእርግጥ ሊቨርፑል ብቻ አይደለም፣ ሊቨርፑል በራሱ ተጋጣሚዎቹን ማመን የሚቸግረው ከዛ ደቂቃ በኋላ ነው። አርኔ ስሎት በስተመጨረሻም አውቃለሁ እያሉ ይገኛሉ። አንድ በብዛት መከራከሪያ የነበረውን ጉዳይ የቆመ ኳስ ነገርም አሁንም ለሳቸው አንገብጋቢ ነው። ከዝውውር ጋር በተያዘ ልቡ የሸፈተም ሰው አለ ተብሏል ሊቨርፑል ቤት። ተጨማሪ መረጃዎችን በስፋት ይዘናል። ሊቨርፑልያን አብራችሁን ቆዩ። በአርሰናል የመረጃ ሰዓታችን ከዴቪድ ቤካም ጋር የተገናኘው ዴክላን ራይስ ምክንያቱ ምን እንደሆነ እንነግራችኋለን። ዴቪድ ቤካም እና ዴክላን ራይስን ያገናኘው የማድሪድ ዝውውር ይሆን? ተጨማሪ መረጃዎችን ይዘናል። አንድሪያ ቤርታ ትልቅ ስራ ይጠብቃችኋል። ከዛ በዘለለ ከአርሰናል ስለወጣው ተጫዋች አሁናዊ ሁኔታና በአርሰናል ቤት ወቅታዊ የቡድን ዜና ስናነሳ ሁለት ሰዎች እመኑን አርሰናልን እያሉ ነው። በምን ጉዳይ የሚለውም ተጨማሪ መረጃ ይዘናል። ዛሬ በትልቁ ሲሰራጩ ከነበሩ መረጃዎች ሮናልዶ ማንቸስተር ዩናይትድን ይገዛል የሚል ነው። ለመሆኑ ከዚህ መረጃ ጀርባ ያለው አካል ማን ነው? ልክ የሰሞኑን የሲቲን መረጃ አጥርተንና አጣርተን ከታማኝ የዜና ምንጭ እንዳመጣንላችሁ የሮናልዶና የማንቸስተር ዩናይትድን የግዢና የሽያጭ ሁኔታ አጣርተን አምጥተነዋል። ከዛ በዘለለ ስለ ብሩኖ ሚጌል ፈርናንዴዝ አንድ ሰው ለየት ያለ ሀሳብ ይዘው መጥተዋል። የማንቸስተር ዩናይትድ የቡድን ዜናችን ከግብ ጠባቂው ሾይን ላመንስ፣ ተከላካዩን ማርቲኔዝ፣ አማካዩን ካዜሜሮን አድርገን ወጣቱን ተጫዋች ቴነቲ ስፖርት ስሙን እንዳትረሱ እያለ ነው። ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ ለመልካም ምኞቶቻችሁ ሁሉ ከልብ አድርገን እናመሰግናለን። ቃል ስፖርት ዩቲዩብ ቻናል ይቀጥላል። በኢትዮጵያ ፕሪሚየር ሊግ የ21ኛ ሳምንት አራት መርሃ ግብሮች ሁለቱ ተጠናቀው ውጤት እጃችን ላይ ደርሷል። አንደኛው መርሃ ግብር ድሬዳዋ ከተማን ከወላይታ ዲቻ ያገናኘ መርሃ ግብር ነበር። ጨዋታው በወላይታ ዲቻ 2-2 አሸናፊነት ተጠናቋል። ካርሎስ ዳምጠው 65ኛውና 83ኛው ደቂቃ ላይ ከረፍት በኋላ ሁለቱንም የማሸነፊያ ግቦች ለወላይታ ዲቻ አስቆጥሯል። ወላይታ ዲቻ ነጥቡን ከ19-22 አድርሶ 16ኛ ነው በጊዜያዊነት። ድሬዳዋ ከተማ እዛው 25 ነጥብ ላይ ቀርቷል። በጊዜያዊነት 9ኛ ደረጃ ላይ እንደዚሁ መቀመጥ የቻለበት ነው። ለኢትዮጵያ ፕሪሚየር ሊግ እግር ኳስ አፍቃሪያን ዛሬ መዝናኛ ከነበሩ ጨዋታዎች ውስጥ ያው እግር ኳስ መዝናኛም ስለሆነ
ይሄ የአዳማ ከተማና የሸገር ከተማ ጨዋታ በትልቁ ሊጠቀስ ይችላል። 6 ግብን የተመለከትንበት ውድ ቤተሰቦቻችን። በአዳማ ከተማ በኩል አህመድ ሁሴን 10ኛው ደቂቃ ላይ፣ ከዛ በኋላ ድራማዊ ክስተት የሆኑ 2 ግቦችን አላዛር ሽመልስ 91ኛውና 95ኛው ደቂቃ ላይ አስቆጥሮ ነበረ። የሸገር ከተማን 3 ግቦች ከረፍት በኋላ ነው። 3ቱም ቢኒያም ፍቅሩ 60ኛው ደቂቃ ላይ፣ ጀቤሳ ሚኤሳ 87ኛው ደቂቃ ላይ፣ ከዛ ሄኖክ አዱኛ 100ኛው ደቂቃ ላይ በፍጹም ቅጣት ምት ነው ግብ ያስቆጠረው። ድራማ የበዛበት ጨዋታ ነበረ። ውጤቱን ተከትሎ አንዳንድ ነጥብ ተጋሩ አዳማ ከተማና ሸገር ከተማ። አዳማ ከተማ ነጥቡን ከ31 ወደ 32 አሳድጎ 5ኛ፣ ሸገር ከተማ ነጥቡን ከ22 ወደ 23 አሳድጎ 15ኛ ደረጃ ላይ መቀመጥ ችሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ይህን መረጃ ለእናንተ ውድ አድማጮቻችን ስናደርስ ነገሌ አርሲ ከኢትዮጵያ ቡና እንደዚሁም መቻል ከመቀለ ሰባ እንደርታ እየተጫወቱ ሁለቱም ጨዋታዎች 0-0 በሆናቸው ውጤት ነበሩ። በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ሙሉ መረጃውን ይዘን እንመለሳለን። ባርሴሎና በጣም ወሳኝና ቁልፍ ተጫዋቹን በጉዳት አጥቶታል። ውድ ቤተሰቦቻችን ፍራንኪ ዲዮንግ ተጎድቷል። ፍራንኪ ዲዮንግ የጡንቻ ጉዳት አስተናግዷል። ግልጽ ነው፣ አንድ ተጫዋች የጡንቻ ጉዳት ካስተናገደ የጨዋታ ብዛት አለ ወይም ጫና አለ ማለት ነው። በዚህ ምክንያት ተጫዋቹ ለሚቀጥለው 1 ወር ገደማ ከሜዳ ይርቃል ተብሏል። ውድ ቤተሰቦቻችን በማርች 4 የስፔን የኮፓ ዴላሪ የመልስ ጨዋታ ይካሄዳል በካምፕ ኑ ስቴዲየም በአትሌቲኮ ማድሪድ እና በባርሴሎና መካከል። ያም ጨዋታ ጭምር ነው የሚያልፈው። ይሄ ለባርሴሎና ጥሩ የሚባለው ዜና አይደለም። በማለዳው ጥንቅራችን የቡድኑ ወሳኝ ተጫዋች ራፊኒያ ውጤት የማንቀለብስበት ምንም ምክንያት የለም ብሎ ነበረ። ምናልባት የአሁኑ የፍራንኪ ዲዮንግ ጉዳት ለዚህ እንቅፋት አይሆንም ወይ? የባርሳ ደጋፊዎች ሀሳብ መስጫ ሳጥናችን በቃል ስፖርት ዩቲዩብ ቻናል መልከታዎቻችሁን ጻፉልን። አሁን ላይ የ2026ቱን የባሊዮን ዶር የማሸነፍ ቅድመ ንጻሬን በስኮር 90 በኩል ለኬሊያን ምባፔ ተሰጥቷል። ለሪያል ማድሪዱ ኮከብ ያው እንዳልኳችሁ በአመቱ መጨረሻ ላይ የቡድን ውጤት በጣም ወሳኝነት አለው። እስካሁን ባለው ያው የቡድን ውጤት መወሰኛ ዋንጫዎች ብዙዎቹ ገና ይቀራሉ፣ ወይም ትልልቅ ዋንጫዎች። ስለዚህ አሁን በግል ጥራት ደረጃ ባለው ሂደት ኬሊያን ምባፔ 1ኛ፣ 2ኛ ላሚን ያማል፣ 3ኛ ሃሪኬን፣ 4ኛ ዴክላን ራይስ፣ 5ኛ እንደዚሁ ኤርሊንግ ብሮት ሃላንድ ሆነዋል በእጩ ደረጃ በስኮር 90። ይሄ በግል ብቃታቸው እንጂ ቡድኑ ባስመዘገበ ውጤት ላይ ተመረኮዘ አይደለም። እንዳልኳችሁ ገና ውድድሮች ወደ መጨረሻው ምዕራፍ እየተጠጉ ስለሆነ የሚገኙ ዋንጫዎች በትክክል ይወስኑታል በስተ መጨረሻም ላይ። የእናንተ በዚህ ሰዓት ተመራጩ ተጫዋች ግን ለባሊዮን ዶር ማን ነው? በሀሳብ መስጫ ሳጥናችን ላይ በዩቲዩብ ገጻችን ላይ ጻፉልን። የሪያል ማድሪዱ የቀይ ተመላላሽ ትሬንት አሌክሳንደር አርኖልድ ለምንድነው የአውሮፓ ሻምፒዮንስ ሊግን ዋንጫ ማናነሳው ብሏል። አሁንም እድሉ አለ፣ ለእኛ የተዘጋ እድል የለም ብሏል። በአውሮፓ ሻምፒዮንስ ሊግ ዕጣ ማውጣት ስነስርዓት የትኛውም ቡድን ቢገጥመን ለውጥ አያመጣም ብሏል። እኛ ሪያል ማድሪዶች ነን፣ በመድረኩ ያለነ ክብር ዝም ብሎ የመጣ አይደለም ብሏል። ስለዚህ ዋንጫውን ማናነሳበት ምንም አይነት ምክንያት የለም እያለ ነው። ከሲቲ ወይ ከስፖርቲንግ ሊዝበን አንዳቸውን በሰዓታት ልዩነት በሚወጣው የዕጣ ማውጣት ስነስርዓት የሚለይ ይሆናል። ምናልባት የአውሮፓ ሻምፒዮንስ ሊግን ካነሳን በዛው አንድ የሪያል ማድሪድን የአውሮፓ ሻምፒዮንስ ሊግ ምሽቶችን የሚያሳምር ተጫዋች እናንሳ። ፔፔ ይባላል። የቀድሞ ፖርቱጋላዊ ተጫዋች፣ የቀድሞ የሪያል ማድሪድ ተጫዋች። በነገራችን ላይ ዛሬ 43 ዓመት ሞልቶታል። ከሪያል ማድሪድ ጋር 3 የአውሮፓ ሻምፒዮንስ ሊግ ዋንጫዎችን፣ የክለብ የዓለም ዋንጫን 2፣ የኢፋ ሱፐር ካፕን 2፣ ላሊጋን 3፣ ኮፓ ዴላሬን 2፣ የስፔን ሱፐር ካፕን 2 ማሳካት ችሏል። በፖርቱጋል በነበረ ሰዓት ፕሪሜራ ሊጋ፣ ቲካ ዴ ፖርቱጋል እና ስፖርቲካ የተባሉ ዋንጫዎችን በጣምራ 4 5ና 3 ያንስቷል። በሀገር ደረጃ ኢሮን እና ኔሽንስ ሊግን ከፖርቱጋል ብሔራዊ ቡድን ጋር አሳክቶ ነበር። የሪያል ማድሪዱ ኮከብ የነበረ ተጫዋች ሌጀንድ ናቸው። ዛሬ 43 ዓመቱ ነው። በተለይም የአውሮፓ ሻምፒዮንስ ሊግ ምሽቶች ላይ በጣም የማይረሱ ጊዜያትን አሳልፈዋል። ጣሊያን ደረስን። የ2025-26 የውድድር ዘመን የጣሊያን ሴሪ ኤ የካቲት የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በዚህ መሰረት ማኬኔ ከዩቬንቱስ፣ ሞይስኬን ከፊዮረንቲና፣ ፍሬድሪኮ ዲማርኮ ከኢንተር ሚላን፣ ማለን ዶኒ ማለን ማለት ነው በውሰት ካስቶን ቪላ ወደ ሮማ ያቀናው ዶኒ ማለን ከሮማ፣ ቤራርድ ከሳሱሎ እና ካርኔስቺ ከአታላንታ በእጩነት የቀረቡ ናቸው። ምናልባት በቃል ስፖርት ዩቲዩብ ቻናላችን በተከታታይ መረጃዎችን ስናደርስ የጣሊያን እግር ኳስ አፍቃሪያን
ለእናንተስ የወሩ ምርጣችሁ ማን ነው? ከጣሊያን ሴሪ ካቀረብንላችሁ እነኚህ 6 እጩዎች በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ያስፈሩልን። ጀርመን ደረሰን። የጀርመን ቡንደስሊጋ ዘንድሮ በተወሰነ መንገድ ባየር ሙኒክ በሰፊ ነጥብ ልዩነት ከ11 በላይ ይመራው ነበር። አሁን በእርግጥ 8 ደርሷል ልዩነቱ ከቦሩሲያ ዶርትመንድ ጋር። ዋንጫው የሚቀርባቸው አይመስልም። የቀሩት 11 ጨዋታዎች ናቸው። ከዛ በዘለለ ደግሞ ሌላ እንደሚጠበቅ ነገር አለ። የሮቤርት ሌዋንዶስኪን ክብረ ወሰን ማሻሻል። ያው ሮቤርት ሌዋንዶስኪ 41 ሲደመር ግቦችን በጀርመን ቡንደስሊጋ በአንድ ሲዝን አስቆጥሯል እና ያንን ለመጋራት ሂደቱን በሙሉ አሟልቷል ሃሪኬን። በነገራችን ላይ ያኔ 2021 የውድድር ዓመት ላይ ነው 41 የቡንደስሊጋ ግብ በሲዝኑ ሮቤርት ሌዋንዶስኪ ለባየር ሙኒክ አስቆጥሮ የነበረው። ያኔ 23ኛ ሳምንት ላይ 28 ግብ ነበረው ሮቤርት ሌዋንዶስኪ። ሃሪኬንም አሁን 21ኛ ሳምንት ላይ 28 ደርሷል። ስለዚህ በተቀሩት ጨዋታዎች ተመሳይ አይነቱን ሂደት የሚቀጥል ከሆነ ሪካርዱን ይጋራዋል ተብሎ ይጠበቃል። ሃሪኬን ብርቅ ከሆነበት ዋንጫ ጋር በባየር ሙኒክ ተገናኝቶ አሁን ሌሎች የግል ክብሮች ላይ ደግሞ እንደዚሁ እየተሳተፈም ይገኛል። በእግር ኳስ አንድ ሌጀንድ እናንሳ። የዛሬ 49 ዓመት በፊት ነው ውድ ቤተሰቦቻችን ዲያጎ አርማንዶ ማራዶና ከአርጀንቲና ብሔራዊ ቡድን ጋር የመጀመሪያ ጨዋታውን ያደረገበት ጊዜ ነበረ። ከ49 ዓመት በፊት የመጀመሪያ ጨዋታውን ያደረገው ዲያጎ አርማንዶ ማራዶና ከቡድኑ ጋር የዓለም ዋንጫና ፋይናሊዝምን ያሳክቷል። እንደ አጠቃላይ ለአርጀንቲና ብሔራዊ ቡድን 84 ጨዋታ 32 ግብ 27 አሲስቶችን አበርክቷል። በእግር ኳስ ታሪክ ውስጥ ብዙ ሊጻፍላቸው ብዙ ሊነገርላቸው ከሚችሉ አርጀንቲናን ኮከቦች አንዱ ነው። አልጋ ወራሹ ሊዮኔል አንድሬስ ሜሲ ነው። አሁን ከማራዶና ግን ምን አትረሱም። አንድ በተለይ ማትረሳ ግብ አለችው። ማላ የተቆጠረች ግብ ነበረች። እንዴትስ የተቆጠረች ነበረች ታስታውሳላችሁ ወይ? በሀሳብ መስጫ ሳጥናችን ላይ በዩቲዩብ ገጻችን ጻፉልን። ክርስቲያኖ ሮናልዶ በዛሬው ዕለት የአልሜሪያን ድርሻ እንደገዛ ይታወቃል። ነገርየው ግልጽ ነው። ከሳውዲ ባለሀብቶች ላይ ነው የገዛው። የሳውዲ ባለሀብቶች ብዙዎቹ ከመንግስት ጋር የተነካኩ እንደሆኑ ይታወቃሉ። እዛ አካባቢ ላይ ያሉ ባለሀብቶች በብዛት ከመንግስት ጋር ይሄ ከልዑላውያን ቤተሰብ ጋር ቁርኝታቸው ግልጽ ነው። ክርስቲያኖ ሮናልዶ አንዱ ሳውዲ አረቢያ ውስጥ ሲፈርም የፖለቲካ አጀንዳም ሲኖር በተለይም ሰላማዊ አጀንዳዎች ሲኖር ሊጠቀሙበት እንደሆነ ይታወቃል። ለአብነት ያክል ወደ ዋይት ሀውስ ሲያቀኑ የሳውዲ ልዑል ይዘውት እንዳቀኑ ይታወቃል። ሮናልዶን ጉዳዩ ግልጽ ነው። አሁን ደግሞ የአልሜሪያን ድርሻ ሲገዛ ከነኙ የሳውዲ ባለ ሀብቶች ላይ ነው። ከዛ በኋላ ግን የወጡት መረጃዎች ወደ ቤተሰቦቻችን 25 በመቶ ነው የአልሜሪያን የገዛው። ከዛ በኋላ ግን ክርስቲያኖ ሮናልዶ የፕሪሚየር ሊግ ክለብ ይገዛል፣ አንድ ሀያል ክለብ ይገዛል ተብሎ ስሙም የተያዘው የዩናይትድ ነው። ከዚህ መረጃ ጀርባ እነማን ናቸው ያሉት? መረጃው እውነት ነው ወይ? ልክ የሲቲን 115 ክስ ሰሞንኛ የተነፈሰ ዜና በቃል ስፖርት ዩቲዩብ ቻናል አጣርተን ጥርት ያለውን እንደነገርናችሁ የክርስቲያኖ ሮናልዶና የማንቸስተር ዩናይትድንም የሽያጭና የግዢ ሁኔታም በዩናይትድ የመረጃ ሰዓት አካተነዋል። አብራችሁን ቆዩ። ውድ ቤተሰቦቻችን ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ የዕለቱ መረጃዎች በዚሁ እንሻገር። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በተወዳጁ የእንግሊዝ ፕሪሚየር ሊግ በ10 ዓመታት ውስጥ በተለምዶ ቢግ ሲክስ ከሚባሉ ክለቦች ውስጥ ወደ ቤተሰቦቻችን አሰልጣኝ ሳይቀይር ያለ ብቸኛው ክለብ የጋርዲዮላው ቡድን ማንቸስተር ሲቲ ነው። ሌሎቹ በሙሉ ቀይረዋል። አርሰን ቬንገር ወደ ማይከል አርቴታ ተሸጋግሯል። አርሰናል፣ ሲቲ ከጋርዲዮላ እዛው ጋርዲዮላ ነው። ቼልሲ ከአንቶኒዮ ኮንቴ አሁን ሊያም ሮዛኒየር ላይ ደርሷል። ሊቨርፑል ከየርገን ክሎፕ ወደ አርኔ ስሎት ተሸጋግሯል። ማንቸስተር ዩናይትድ ጆዜ ሞሪኖን ሸኝቶ ብዙዎችን ተሸጋግሮ አሁን ካሪክ ላይ ደርሷል። የቶትናም ሰፋ ያለ ነው። ልክ እንደ ዩናይትድ በርካታ ልክ እንደ ቼልሲም ቀይሯል። የቶትናም ከፖቼቲኖ አሁን ኢጎር ቶድር ላይ ደርሷል። የአሰልጣኙ ቅያሬ ተጧጥፎ የቀጠለባቸው ክለቦች በዋንጫ ደረጃ በጣም የከፋ ቁጥር ነው ያላቸው። የተወሰኑት ምናልባት ሰርቶላቸው ሊሆን ይችላል። ሲቲ በጋርዲዮላ ስር ጸንቶ ለፕሪሚየር ሊግ ዋንጫ ብርቅ ያልሆነበት ክለብ እንደሆነ ይታወቃል። የሲቲን መረጃ እንመለሳለን። አንድ ለየት ያለ መረጃ እንጨምርላችሁ። ጀምስ ሚለርን እናንሳው። በእርግጥ እሱም የሲቲ የቀድሞ ተጫዋች እንደነበረ እናስታውሳለን። ዛሬ ከጊነስ ወርልድ ሪከርድ ላይ ስሙ ተመዝግቧል። የተመዘገበበትንም የፊርማው ተፈርሞበት ከዳይሬክተሩ ተቀብሏል። ውድ ቤተሰቦቻችን በ3 ዘርፍ ነው ጊነስ ወርልድ ቡክ ላይ የጀምስ ሚለር ስም የሰፈረው። አንደኛ በርካታ የፕሪሚየር ሊግ ጨዋታ በማድረግ ስሙን አስፍሯል። ሁለተኛ ተከታታይ የፕሪሚየር ሊግ ሲዝኖችን በመጫወት ስሙን አስፍሯል። ሶስተኛው ክብረ ወሰን ደግሞ ወደ ቤተሰቦቻችን የመጀመሪያውን ጨዋታ ባደረገበትና
አሁን 654ኛውን ጨዋታ ባደረገበት ጨዋታ መካከል በጣም ሰፊ ጋፕ አለ። ይሄ ክብረ ወሰን ነው። ስለዚህ ዛሬው ዕለት ጄምስ ሚለር 3 ሪካርዶች ላይ በዓለም አቀፍ ጊነስ ወርልድ ቡክ ላይ ስሙን አስመዝግቦ የተመዘገበበትን እንዲሁ ከዳይሬክተሩ ተረክበዋል። ጋርዲዮላ እንዴት እንደሚሰራ ስታውቅ የሊጉ አሸናፊ ይገለጠልሃል ብለዋል ሮቤርቶ ማርቲኔዝ። የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ ስለ ፕሪሚየር ሊግ ዋንጫ ፉክክር ተጠይቀው ለየት ያለ ምላሽ ነው የሰጡት። አሰልጣኙ በምላሻቸው የአሸናፊነት ቅድመ ግምቱ ለሲቲ ይሰጣለው ይላሉ። እሳቸው ለምን ሲባሉ ሮቤርቶ ማርቲኔዝ ሲናገሩ ፕሪሚየር ሊጉ ስትረዳና ጋርዲዮላ እንዴት እንደሚሰራ ስታውቅ በአመቱ መጨረሻ ማንቸስተር ሲቲ ነው ሻምፒዮን የሚሆነው ብለዋል። እሳቸው እንዳሉት ከሆነ ውድ ቤተሰቦቻችን አሰልጣኙ በዘንድሮ የውድድር ዓመት በተለይም የሲቲው አሰልጣኝ ፔፕ ጋርዲዮላ የያዙት ቀመር የፕሪሚየር ሊግ ዋንጫ የሚያስበላ ነው እያሉ ነውና ቃል በቃል እሳቸውም ሲናገሩ ፕሪሚየር ሊጉን ስትረዳና ጋርዲዮላ እንዴት እንደሚሰራ ስታውቅ በአመቱ መጨረሻ ሲቲ የዋንጫ ባለቤት ይሆናል። ጋርዲዮላ እንዴት እንደሚሰራ ስታውቅ የሊጉ አሸናፊ የሚገለጥልሃል ብለዋል። ትስማማላችሁ ወይ? ጻፉልን። የሊድስ ዩናይትዱ አሰልጣኝ ደግሞ ሲቲዎች ኮክቴል ሲጠጡ እኛ ቢራ ነው የምንጠጣው ብለዋል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ከኒካስል ጨዋታ በኋላ ተጫዋቾቹ ኮክቴል እየጠጡ እንዲዝናኑ ፈቅዶ እንደነበር ይታወሳል። ያቺን ነው ሸንቆጥ ያደረጓቸው። ፔፕ ጋርዲዮላ በሳቱ ተጫዋቾቹን ሂዱና እንደፈለጋችሁ ሁኑ ብለው ለቀዋቸው ነበረ። ቀጥሎ ለሊድስ ጨዋታ ጠንካራ ዝግጅት አድርጉ የሚል ምክር ሀሳብ ሰጥተው ነው ተጫዋቾቻቸውን በሸነና ብለው የሰደዷቸው። ስለ ጉዳዩ የተጠየቁት የማንቸስተር ሲቲው ቀጣይ ተጋጣሚ ሊድስ ዩናይትድ አሰልጣኝ ዳንኤል ፋርክ ነገሩ የሁለቱን ክለቦች ልዩነት ግልጽ አድርጎ የሚያሳይ ነው ብሏል። አክሎም እነሱ ኮክቴል ነው የሚጠጡት፣ እኛ ደግሞ የተለመደ ቢራችንን ነው የምንጠጣው ብሏል። ቡድናቸው ለአመታት ስኬታማ የነበረ ቡድን እንደሚገጥም የገለጹት አሰልጣኝ ዳንኤል ፋርክ በጣም ጓግተናል፣ ለጨዋታው ትልቅ ዝግጅት አድርገናል ብለዋል። ሊድስ ዩናይትድ ከሲቲ ኢላንድ ሮድ ስቴዲየም ቅዳሜ ምሽት 2:30 ሲል የሚጀምር ጨዋታ ነው። ውድ ቤተሰቦቻችን በጨዋታው ዙሪያ ትንሽ ፈገግ የሚያደርገውን መረጃ ግን እናክልላችሁ። ሊድስ ዩናይትድ ውድ ቤተሰቦቻችን ባለፉት 25 የፕሪሚየር ሊግ ጨዋታዎች ማለት ነው ኢላንድ ሮድ ስቴዲየም ላይ አሁን ሲቲን በሚገጥሙበት ሜዳቸው ላይ ከምሽቱ 11 ሰዓት በኋላ ያደረጉትን ጨዋታ አልተሸነፉም። 20 ጨዋታ ኢላንድ ሮድ ስቴዲየም ከምሽቱ 11 ሰዓት በኋላ አድርገው በ25ቱ ጨዋታ 20ውን አሸንፈው 5 አቻ ወጥተዋል። ምንም ሽንፈት አልገጠማቸውም። ይሄ በፕሪሚየር ሊግ ብቻ አይደለም በጥሎ ማለፍ ጨዋታ ማለት ነው። ስለዚህ 11 ሰዓት በኋላ ማለት ለአብነት ያክል የቅዳሜ ጨዋታ ምሽት 2:30 እና 5 ሰዓት የቅዳሜ ጨዋታ ማለት ነው። የእሁድ ጨዋታ ደግሞ ይሄ ምሽት 12:30 ምሽት 1:30 የሚጀምሩ ጨዋታዎች እነኚህ ጨዋታዎች መንዴይ ናይት ፉትቦል ምሽት 5 ሰዓት ወር 4 ሰዓት የሚጀምሩ ጨዋታዎች እነኛን ጨዋታዎች ማለት ነው። ሊድስ ባለፉት 25 ጨዋታ አልተሸነፈም። በፕሪሚየር ሊግም በጥሎ ማለፍም አንድ ቡድን ነበረ ከዚህ በፊት በምሽት በጣም እንፈረዋለን ክለባችን እንዲገጥም አንፈልግም ተብሎ የሚቀለድበት አንድ የፕሪሚየር ሊግ ቡድን ነበር። የሊድስን ግን ሰምታችሁ ታውቁ ነበር? ከዚህ በፊት በሀሳብ መስጫ ሳጥናችን ላይ ጻፉልን። ከሲቲ ጋር በተያዘ የተወሰኑ መረጃዎችን እናክል። ሲቲ ምናልባት የዛሬ 2 ዓመት በፊት በኤፍኤ ካፕ ሉተንን 6-2 ያሸነፈበት ሃላንድ 5 ግብ አስቆጥሮ ኬቨን ደብሮይና 4 አሲስት ያደርገበት ነበር። አሁን ኬቨን ደብሮይና የለም። ሃላንድ ግን ቡድኑን የሚታደግበት በጣም ወሳኙ ሰዓት መጥቷል። ያው እንዳልኳችሁ በምሽት የማይሸነፈው ሊድስ ዩናይትድን ይገጥማሉ። ከዛ በዘለለ ግን ከሰሞኑ መከራከሪያ የነበረው የሲቲ 115 ክሶች እና ከ40 እስከ 60 ነጥብ ይቀጣል ከፕሪሚየር ሊግ ይወርዳል የምትለዋን ዜና ማን እንዳመጣት አጣርተን ነግረናችሁ ነበረ። አሁን አንዳንዶች ይኸው ፋብሪዞ ሮማኖ እኮ መረጃውን ለጥፎታል ምን እያላችሁ ነው የሚል ዘገባ ከወጣ በኋላ ደግሞ በሀሳብ መስጫ ሳጥናችን ላይ መጥቶ ነበር። የፋብሪዞ ሮማኖን ዘገባ ከጎል ስፖርት ላይ ነው ፋብሪዞ ሮማኖ ራሱ መረጃውን የለጠፈው። እሱም ኃላፊነትን አልወሰደበትም። ከዛ መረጃውን ካነበባችሁት ደግሞ ምን ይላል መሰላችሁ? ምናልባት በእንግሊዝኛ ቃል በቃል የተጻፈው ያው ከ40 እስከ 60 ነጥብ ይቀነስበታል ከፕሪሚየር ሊጉም ይወርዳል ይልና ኢፍ ዘ አር ፋውንድ ጌልቲ ይላል። ጥፋተኛ ሆኖ ከተገኙ ነው እንጂ ጥፋተኛ ሆኖ ይቀጣሉ የሚል ዘገባንም ፋብሪዞ ሮማኖ በዚሁ አላጋረም። መረጃውን እናጥረው ብለን ነው። የፋብሪዞ ሮማኖ ሁሉም ማህበራዊ ትስስር ገጾች ላይ መረጃው ላይ ኢፍ የምትል የእንግሊዝኛ ወርድ እንደተጻፈች መረጃውን ደግማችሁ ተመልከቱት።
ቼልሲ ቤት ደረሰን። ወደ ቤተሰቦቻችን ማርክ ጉዌ ቼልሲ መልቀቅ እንደማይፈልግ ተናግሯል። ከቼልሲ ጋር በተያዘ ግን ይሄ ከባርሴሎና ያመጡት ተጫዋች በቡድን ውስጥ ምሳም ግልጋሎት እየሰጠ አይደለም እና ቼልሲ በቀጣይ ተጫዋቹን ይለቃል ተብሎ እየተጠበቀ ነበር። ማርክ ጉዌ ክለቡን ከመልቀቅ ይልቅ በተለይም በቼልሲ ቤት እድሎችን ማግኘትና ራሴን ማሳየት እፈልጋለሁ፣ ቼልሲን አጥብቄ እወዳለሁ እያለ ይገኛል። የዛ አትሌቲክ መረጃ ነው። ግን ቼልሲዎች ተጫዋቹን የሚያቆዩት አይመስልም እየተባለ ነው። እንኳን ለሱ ለጋርናቸው በፕሪሚየር ሊጉ ልምድ ላለው አልሆነም። የቼልሲ ነገር በአመቱ መጨረሻ ከክለቡ ሊለቅ የሚችልበት ከአርጀንቲና ብሔራዊ ቡድን ስብስብ ውጭ ሊሆን የሚችልበት እድል እንደተፈጠረ ይታወቃል። የአሌሃንድሮ ጋርናቸው የማርክ ወይም ከዛ ያልፋል ተብሎ አይታሰብም። ገና ወጣት አጥቂ ነው። እንዴት የውሰት ሁሉ ተቋርጦ እንደመጣበት ግን የሚዘነጋ አይደለም። ከሊያም ዴላፕ ጉዳት ጋር በተያያዘ ነበር የውሰት ሁሉ ተቆርጦ የመጣበት። የሱም የእግር ኳስ ህይወት በቼልሲ የታሰበውን ያክል አልገፋም። ባርሴሎናዎች በብዙ ለምነውት በብዙ ተማጽነውት እንዲቆይ የሞከሩት ተጫዋች እንደነበር ይታወቃል። ቼልሲ ከጠየቀኝ አልቀርም ብሎ ነው የባርሴሎናን ቆይልን ጥያቄ ውድቅ በማድረግ ቼልሲን ተቀላቅሎ የነበረው። የዚህም ተጫዋች ዕጣ ፈንታ ቀጣይ ክረምት ላይ ያበቃል ቢባልም ተጫዋቹ ግን የመልቀቅ ምንም አይነት ፍላጎት የለኝም እያለ ይገኛል። ሊያም ሮዛኒየር ወደ ቼልሲ ከመጡ በኋላ በርካታ ለውጦች አሉ። በዛው ልክ የሚቃወሟቸውም ሰዎች እንዳሉ ግን የአንድ ሰው ለውጥ ግን በትልቁ ሊነገር ይችላል። ለአብነት ያክል ሊያም ሮዛኒየር ከመጡ በኋላ የዦዋ ፔድሮ ለውጥ በጣም አስገራሚ ነው። በቼልሲ በርካታ ግቦችን አስቆጥሯል። ከጃንዋሪ በኋላ 7 ጎሎችን አስቆጥሯል። ከጃንዋሪ በኋላ ማለት ነው። አንድ የጭንቅላት ኳስ 5ቱ በግራ እግሩ የተስቆጠረው፣ አንዱን በቀኝ እግሩ ነው። ያውም ተፈጥሯዊ ባልሆነ እግሩ 5 ግብ አስቆጥሯል። ተጫዋቹ በብዙ መንገድ ተለውጧል። በ90 ደቂቃ 0.85 ግብ የሚያስቆጥር አይነት ተጫዋች ሆኗል። ወደ 745 ደቂቃ አጫውተውታል እሳቸው በፕሪሚየር ሊጉ ከመጡ በኋላ በጣም ትልቅ የሚባል ለውጥ አምጥቷል። ሌላው ከኮል ፓልመር ጋር በጣም ተያይዞ ዛሬ በስፋት ሲሰራጭ የነበረው ዘገባ ኮል ፓልመር በነገራችን ላይ 4 ሃትሪኮች በፕሪሚየር ሊጉ ሰርቷል። 105 ጨዋታን የፈጀበት ያው እንግሊዛውያን ተጫዋቾች ከሱ ጋር በተመሳይ ቦታ የሚጫወቱት ቡካዮ ሳካና ፊል ፎደን ጋር ትልቅ ማነጻጸሪያ ቀርቦ ነበረ። ያው ሳካና ፎደን በጣምራ 3 ሃትሪክ ነው ያላቸው። ፓልመር 4 ሃትሪክ ደርሷል። የተጫወተው ጨዋታ ግን ከሁለቱም በግማሽ ያነሰ እንደነበረ የሚዘነጋ አይደለም። ምናልባት ከቼልሲ ጋር በተያዘ የቡድን ዜና ለመጨመር ያክል በክለቦች ዓለም ዋንጫ ላይ የክለቦች ዓለም ዋንጫ ሻምፒዮን በመሆኑ ምክንያት በቀጥታ ሊሳተፍ ይችላል የሚል መረጃ እየወጣ ነው። ቃል ስፖርት ዩቲዩብ ቻናል ማጣራት አድርገን በቀጣይ መረጃ ሰዓታችን ዘገባውን ይዘነው እንመጣለን። ቼልሲ በታሪኩ ከበድ ያለውን ኪሳራ አስተናግዷል። የምዕራብ ለንደኑ ክለብ ቼልሲ በ2024/25 የውድድር ዘመን በእንግሊዝ ፕሪሚየር ሊግ እግር ኳስ ታሪክ ውስጥ ከፍተኛ የሆነ ከግብር በፊት ኪሳራ ነው። ግብር ከፍሎ አይደለም፣ ከግብር በፊት ኪሳራ አስተናግደዋል። ሰማዮቹ በአመቱ ከግብር በፊት 407 ሚሊዮን ዩሮ ኪሳራ ማስመዘገባቸውን የአውሮፓ እግር ኳስ ማህበር አሳውቋል። የቼልሲ ኪሳራ መጠን በአመቱ በአውሮፓ ከፍተኛ ኪሳራ ከገጠመው ቀጣዩ ክለብ በእጥፍ ይበልጣል። በነገራችን ላይ ይሄ በጣም አሳሳቢ የሚባል ነው። በአውሮፓ ባርሴሎና በ2020/21 የውድድር ዓመት ያስመዘገበው 555 ሚሊዮን ዩሮ ኪሳራ በታሪክ በጣም ከፍተኛው ኪሳራ ነው። ከዛ ቀጥሎ በታሪክ ከፍተኛው ኪሳራ አሁን የቼልሲ ይሆናል። በክላር ሌክ ካፒቴል እና በሆሊ ባለቤትነት 3 የውድድር ዓመታትን ያሳለፈው ቼልሲ ከፍተኛ የፋይናንስ ጉድለት ገጥሞታል። ባርሴሎናን እንዴት እንዳንኮታኮተው ይታወቃል። ይሄ 555 ሚሊዮን ዩሮ ኪሳራ ቀጣዩ አውሮፓ ውስጥ ይሄ ኪሳራ በጊዜ ካልተቀረፈ ያንኮታኮቷል ተብሎ የተፈራው ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቼልሲ ነው። ቼልሲ እንዴት አድርጎ ይህን ኪሳራ ይፈተዋል የሚለው እንግዲህ ለቀጣይ ክረምት የሚታወኑ ተጫዋቾችን መሸጥ፣ የክለቡን አክሲዮን መሸጥ፣ የሴት ቡድኑን የሸጠ ክለብ እንዳለ እናስታውሳለን። ባለፈው ዓመት ላይ በርካታ ሽያጮች ይጠበቁበታል። ኮከቦችንም ሸጦ ቢሆን ይሄን ገንዘብ ማካካስ አለበት። ኮከቦችን ያው እስከ 100 ሚሊዮን ዩሮ ቢሸጥ በብዙ ይቀንሳልና አሁን ከግብር በፊት 407 ሚሊዮን ዩሮ ኪሳራ ቼልሲን ለፋይናንስ ቅጣት የሚዳርገው ከሆነ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሌላኛው የሲቲ ጣጣ የሚከተለው ክለብም ሊሆን ይችላል። ለቼልሲ በጣም አስጊ ጉዳይ ነው። ፖል ስኮልስ ከቼልሲ እና ከአርሰናል ጨዋታ ጋር በተያዘ በሳምንቱ መጨረሻ የሚደረገውን ጨዋታ ቅድመ ግምቱን ሲያስቀምጥ 2 ቅድመ ግምቶችን አስቀምጧል። ጨዋታውን ቼልሲ ሊያሸንፍ ይችላል፣ ካልሆነ ግን መኑ 0-0 የሚጠናቀቀው እያለ ይገኛል። ኦሊቬ ዥሩን ምናልባት ወደ ቼልሲ ያደላ ቅድመ ግምትን አስቀምጧል። ጨዋታው ሞር ወደ ቼልሲ ያደላ ይመስለኛል ብሏል። የቀድሞ የአርሰናልም የቼልሲም ተጫዋች ነው። ለሁለቱም ተጫውቷል። በነገራችን ላይ በጣም አስገራሚ ነገር በሊቨርፑልና በዩናይትድ መካከል ዝውውር የማይታሰብ ነው። ቀጥታ ዝውውር የለም በሊቨርፑልና በዩናይትድ መካከል። ምናልባት አንድ ተጫዋች በተዘዋዋሪ ለሊቨርፑልም ለዩናይትድም በቅርብ ዓመታት ተጫውቶ ሊሆን ይችላል።
ቀጥታ ግን ከሊቨርፑል ወደ ዩናይትድ ከዩናይትድ ወደ ሊቨርፑል 1964 አካባቢ ወደ ኋላ ተመልሰን ያለው ቼልሲና አርሰናል መካከል ትልልቅ የደርቢ ጨዋታዎችን አይተናል። ግን ኦሊቬ ዥሩ በቅርብ ዓመታት ለሁለቱም የተጫወተ ነው። ለቼልሲ እሱ ያዘነበለ ቅድመ ግምቱን አስቀምጧል። በሊቨርፑል በኩል ውድ ቤተሰቦቻችን ሊያልቅ ሲል የማይታመነው ቡድን ሆኗል። ሊቨርፑል በፕሪሚየር ሊጉ እስከ 27ኛ ሳምንት በፕሪሚየር ሊጉ ሊያልቅ ሲል የማይታመነው ቡድን ሊቨርፑል ነው የሚለው ዘ አትሌቲክ። ሊቨርፑልም ግን የሚገጥማቸው ቡድኖች የሚያምን ቡድን አይደለም ይላል። ምክንያቱም ከ85 ደቂቃ በኋላ 7 ግብ ተቆጥሮበታል ሊቨርፑል። ይሄ በእንግሊዝ ፕሪሚየር ሊግ 3ኛው ትልቅ ግብ ነው ሊቨርፑል ያስተናገደው። በፕሪሚየር ሊግ ከ85 ደቂቃ በኋላ በ27 ሳምንታት ውስጥ 117 ግቦችን ተመልክተናል። ከዚህ ውስጥ አብዛኛውን ያስቆጠረው ቡድን ሊቨርፑል ነው። ለዛ ነው ሊቨርፑል የማይታመነው። ከ85 ደቂቃ በኋላ 10 ግብ አለው። ከሱ ቀጥሎ ብሬንትፎርድ 9፣ ከዛ 8 ያስቆጠሩት አርሰናል፣ ብራይተን፣ በርንሌይ እና ፉልሃም 6 ያስቆጠሩት በርንማውዝ፣ ክሪስታል ፓላስ፣ ማንቸስተር ዩናይትድ፣ ኒውካስል፣ ዌስትሃም እያለ ይቀጥላል። ቼልሲ 5 ብቻ ነው ያስቆጠረው። ቶትናም 5 ነው ያስቆጠረው። ሲቲ 5 ነው ያስቆጠረው። ሊቨርፑል በእጥፍ ይበልጣቸዋል እንግዲህ ተፎካካሪዎቹን። ግን በዛው ልክ ሊቨርፑል 7 ተቆጥሮበታል። ከሊቨርፑል በላይ ከ85 ደቂቃ በኋላ ግብ የተቆጠረበት በሊድስ በኩል 12 በበርንሌይ በኩል 10 ብቻ ነው። በነገራችን ላይ ውድ ቤተሰቦቻችን ወልቭስ ያው ዘንድሮ ሌላ ታሪክ ውስጥ ያለ ቡድን ነው። ከ85 ደቂቃ በኋላ 2 ጎል ሲያስቆጥር በተቃራኒው የተቆጠረበት 7 ግብ ነው። የወልቭስ የከፋ ነው። ውድ ቤተሰቦቻችን የዘንድሮ አወራረዳቸው እንዴት እንደሚወርዱ ካሁኑ ያጓጓል። የሊቨርፑል የመረጃ ሰዓት ላይ ስለሆነ በርካታ ግብ ያስቆጠረው ግን ሊቨርፑል ነው። መረጃው የዘ አትሌቲክ ነው። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ሊቨርፑል ዘንድሮ በእንግሊዝ ፕሪሚየር ሊግ የአውሮፓን ትኬት ለመቁረጥ 4ኛ ከሚገኘው ከዩናይትድ በ3 ነጥብ ብቻ አንሶ ነው የሚገኘው። ምናልባት በአለቀ ደቂቃ የጣላቸው ነጥቦች ግን ያለምንም ጥርጥር ሊቨርፑልን ዋጋ አስከፍሎታል ማለት ማጋነን ላይሆን ይችላል። ያወጣነው ገንዘብ በጣም ግዙፍ ነው እናውቃለን ብለዋል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው በክረምት የዝውውር መስኮት በርካታ ገንዘብ ቢያወጣም እስካሁን እንዳልጠቀመው ገልጸዋል። በርካታ ገንዘብ ለዝውውር እንዳወጣ እናውቃለሁ ያሉት አርኔ ስሎት፣ ነገር ግን ሁሉም የሊጉ ክለቦች ተጫዋቾች አምጥተዋል እኮም ሲሉ ተናግረዋል። ሰዎች ያንን መረዳት እንደከበዳቸው የገለጹት አሰልጣኙ እኛ በተጫዋቾች ቦታ ነው ሌላ ተጫዋች የተካ ነው ሲሉ ተደምጠዋል። ይሁን እንጂ ሊቨርፑል ካወጣው 450 ሚሊዮን ፓውንድ የተጠቀመው 250 ሚሊዮን ፓውንዱን ብለዋል እሳቸው። አይሳክ ሊኦሊ ፍሪፖንግ እና ሁለተኛ ግብ ጠባቂያቸው ቡድኑ የረዱት ነገር እኮ የለም እያሉ ነው። እና ምንም ጥያቄ የለውም ውድ ቤተሰቦቻችን ሊቨርፑል ካመጣቸው ተጫዋቾች ውስጥ ቁልፎቹ በጉዳት የሉም። የ450 ሚሊዮን ፓውንድ የወጣባቸው የሉም። ግን የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን የምትገኙ ሊቨርፑል 450 ሚሊዮን ፓውንድ ያውጣ እንጂ ሸጡ ያመጣውም ገንዘብ እንዳይረሳ። እነ ሉዊስ ዲያዝን የሸጠበት እነ ዳርዊን ኑኔዝን የሸጠበት ገንዘብ ቀላል አይደለም። ስለዚህ እነ አርኖልድንም ሸጧል። ገንዘቡ ተካክሷል። ከፍተኛ ውጭ የሚባል አይደለም። ግን በዛው ልክ እሳቸው እንዳሉት ያውላ ብር አውጥተን የምናመጣም ተጫዋቾቹ ተጎድተው አልተጠቀምንም እያሉ ነው። ምናልባት ከሀሳብ አንጻር ካየነው በጣም ትክክለኛ ሀሳብ ይመስላል። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ውስጥ የእናንተ ምላሽ እንዴት ያለ ነው? በዩቲዩብ ገጻችን ምላሻችሁን ላኩልን። አርኔ ስሎት ፕሪሚየር ሊጉ በቆመ ኳስ ዙሪያ በጣም ተቀይሯል ብለዋል። የእጅ ወርወራዎች ለመወርወር ከ1 ደቂቃ በላይ የሚፈጅበት ክለብ አለ። ምክንያቱም ሌሎች ክለቦች እንደ ማዕዘን ምት በጣም ተክኖበታል ብለዋል። የእጅ ወርወራን ራሱና ፕሪሚየር ሊጉ ወዴት እየሄደ ነው ብለዋል። ከሰሞኑ ኮቢ ሜይኖ የማንቸስተር ዩናይትዱ ተጫዋች የኤቨርተንን የማዕዘን ምት አመታት ሂደት ከአንድ ሰብሰብ ካለ ድብድብ ጋር አነጻጽሮት ነበረ። አርኔ ስሎት ፕሪሚየር ሊጉ ወዴት እየሄደ ነው ብለዋል። የቆመ ኳስ አጠቃቀም ነገር አሳሳቢ ነው ብለዋል። የእጅ ወርወራ ጭራሽ እንደ ማዕዘን ምት 1 ደቂቃ የሚፈጅ ነገር ሆነዋል ብለዋል። እሳቸው የእጅ ወርወራዎች የታክቲክ ጦር መሳሪያዎች ሆነዋል እያሉ ነው እንደውም እና በእነሱ ደግሞ በጣም እያደካማነን ለአንዳንዶች የእጅ ወርወራ ልክ የጦር መሳሪያ ያክል ነው የሚጠቀሙብን ብለዋል። የሰለቻቸው ይመስላል። እናንተ ሳልሰለቻችሁም ወይ? በተወዳጁ የእንግሊዝ ፕሪሚየር ሊግ እነ የእጅ ወርወራ፣ የቅጣት ምቶች፣ የማዕዘን ምቶች የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ፕሪሚየር ሊጉ ከእግር ኳሳዊ ፍሰት ወደ ቆመ ኳስ የተቀየረበት መንገድ ኃላፊነቱን ስለዚህ መውሰድ ማለበት ማን ነው? ጻፉልን። ይህ ምስላችን ላይ የምትመለከቱት የሳላ ቤት ውስጥ ያለ የግልና የቡድን ክብሮች መደርደሪያ ነው እና ሜሎሽ ኬርኪዝ ነው በነገራችን ላይ በማህበራዊ ትስስር ገጹ ላይ ያጋራው ዛሬ እና ማህበራዊ ሚዲያው ላይ በስፋት እየተዘዋወረ ያለ ነው። የሌላ አይነት የክብር ሽልማት የለም። ምናልባት አንድ ባሊዮን ዶር
እና የፊፋ የዓመቱ ምርጥ ተጫዋች ሽልማትን። ከዛ ውጪ በግል ደረጃ በርካታ ሽልማቶች ግዙፉ የአውሮፓ ሻምፒዮንስ ሊግ ዋንጫን ጨምሮ ተደርድረዋል። ይህ በሳላ ቤት የሚገኝ ነው። ሚሎሽ ኬርኪዝ እንዲህ አይነት ተጫዋች ጋር ነው የምጫወተው ብሎ በማህበራዊ ትስስር ገጹ ያስተላለፈው መልእክት ዛሬ በጣም መነጋገሪያ ሆኗል። ሌላው የዓለም ዋንጫን በኋላ የማካሊስተርና የሊቨርፑል ጉዳይ እልባት ያገኛል እየተባለ ይገኛል። ስሙ በስፋት ከሪያል ማድሪድ ጋር እየተያዘ እንደሆነ ይታወቃል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከዚህ ጋር በተያዘ ታዲያ የዓለም ዋንጫ በኋላ ከሚፈጸሙ ዝውውሮች ተብሎ የማካሊስተር ተይዟል። ቀደም ባለው መረጃችንም ሊቨርፑል ቤት ማካሊስተር፣ ዶሚኒክ ሲቦዝ ላይ እነዚህ ተጫዋቾች ቆይታ ጉዳይ ከዓለም ዋንጫ በፊት ሊቨርፑል እልባት ለመስጠት እየሰራ እንደሆነ ይታወቃል። ከዝውውር ጋር በተያዘ ዩቬንቱስ በአሊሰን ቤከር ላይ ክትትል ጀምረዋል። አሊሰን በ2027 ከሊቨርፑል ጋር ያለው ኮንትራት ያበቃል። አሁን ላይ 33 ዓመቱ ነው። ወደ ሴሪኤ ቢመለስ ቤቱ ነው። ከሮማ ነው ያመጡት ሊቨርፑሎች እንደሚታወቀው። ያኔ ፊሊፔ ኮቲኒዮ በአመፅ ሲለቅ ባገኙት ገንዘብ ከገዙት ተጫዋችና ታሪካዊ ተጫዋች ከሆነ ውስጥ አንደኛው አሊሰን ቤከር እንደሆነ ይታወቃል። እና ሊቨርፑልን ከመቀላቀሉ በፊት በሮማ ቤት የተጫወተው ተጫዋቹ አሁን ደግሞ በዩቬንቱስ መለሚያዎች አይነ ስር ወድቋል ተብሏል። ከዝውውሩ ጋር በተያዘ ተከታታይ መረጃዎችን እናጣራለን በቃል ስፖርት ዩቲዩብ ቻናላችን። ሌላኛው የክለቡ የ19 ዓመት የመስመር አጥቂ ትሬንት ኮኒ ከሊቨርፑል አዲስ ኮንትራት ቢቀርብለትም እስከዚህ ሰዓት ድረስ አልፈረመም ተብሏል። ይህንንም ተጫዋች ጉዳይ በተመለከተ በቃል ስፖርት ዩቲዩብ ቻናላችን ላይ በዩቲዩብ ገጻችን ተጨማሪ መረጃዎችን እንከታተላለን። ዴክላን ራይስ ውድ ቤተሰቦቻችን የሪያል ማድሪዱን የቀድሞ ሌጀንድ ዴቪድ ቤካምን አግኝቶት እንደነበረ ተናግሯል። ዴቪድ ቤካም የቀድሞ የሪያል ማድሪድ ተጫዋች ነው። ዴክላን ራይስ በሪያል ማድሪድ ስሙ ዝርዝሩ ካሉ ተጫዋች ውስጥ ይጠቀሳል። ሳሊባ ነበረ፣ ያው ፊርማውን አድሶ ቢያንስ እፎይታ ሰጥቷል ለአርሰናሎች። ዴክላን ራይስ ታዲያ ለምን እንዳገኘው ሲናገር በዛች የቅጣት ምት ምክንያት ነው ያገኘው። ውድ ቤተሰቦቻችን ዴክላን ራይስ እንደያር ሁለት አስደናቂ ቅጣት ግቦች ካስቆጠረ በኋላ ራሱ ቤካም ሊያገኘው እንደፈለገ ጠቅሶ እንዳገኘውና ስለ አጠቃላይ እግር ኳስ ሕይወት ልምድ እንዳካፈለውና ጥሩ ውይይት እንደነበራቸው ተናግሯል። ከዛ ውጭ ግን ከዝውውር ጋር በተያዘ ምንም ያወራነው ነገር የለም ብሏል። አሁን ሙሉ ትኩረቴ ከአርሰናል ጋር ዋንጫ ማሳካት ነው ብሏል። ከዚህ ጋር በተያዘ አንድሪያ ቤርታ የእሱንም ኮንትራት የማራዘም ትልቅ ስራ ይጠብቃቸዋል። እሳቸው ወደ አርሰናል ከመጡ በኋላ ባለፈው 2025 ክረምት 268 ሚሊዮን ፓውንድ ወጪ አድርገው ተጫዋች አምጥተው ክለቡን አጠናክረዋል። አሁን ደግሞ ኮንትራት እያራዘሙ ነው። በነገራችን ላይ በ2024 ክረምት አርሰናል 21 ሚሊዮን ፓውንድ ነው ያወጣው። በ2025 268 ሚሊዮን ፓውንድ። የእሳቸው መምጣት ኮንትራት በማራዘምና ተጫዋች በማስፈረም ሂደት ላይ ጥሩ የሚባል ጊዜ ነው። ሮበርት ፔሬዝ የቀድሞ የፕሪሚየር ሊግ ሌጀንድ ኢታን ንዋኔሪ ከአርሰናል ለቆ ወደ ማርሴይ ያቀናበትን ጉዳይ በተመለከተ ሀሳቡን አጋርቷል። እንግሊዛዊ ምንም አይፈራም ነው ያለው ሮበርት ፔሬዝ። ስለ እሱ አልጨነቅም፣ እሱ በቴክኒካል ክህሎት ያለው ተጫዋች ነው። ተጫዋቾችን በቀላሉ ድሪብል አድርጎ ማለፍ የሚችል ብቃት አለው። አዲሱ አሰልጣኝ ለንዋኔሪ ጥሩ እንደሆነ አስባለሁ፣ ምክንያቱም እንግሊዝኛ አቀላጥፎ መናገር መቻሉ ከተጫዋቹ እንዲግባባ ያደርገዋል ብሏል። በሚቀጥሉት 3 ወራት ውስጥ ሀቢብ ቤ ለንዋኔሪ አንድ ነገር መስጠት ወይም በተቃራኒው መንሳት ይችላል ያለው ፔሬስ እስካሁን ባለው ሂደት ግን ውድ ቤተሰቦቻችን ለኢታን ንዋኔሪ ደቂቃ እያነሰው ነው። በተለይ በሮቤርቶ ዲዘርቢ ከማርሴይ ከወጡ በኋላ ኢታን ንዋኔሪ ደቂቃ እያጣ እንደሆነ ይታወቃል። አርሰናል አንዱ ወደ ማርሴይ ላከው በሮቤርቶ ዲዘርቢ ምክንያት እንደነበረ ይታወቃል። እሳቸው ተሰናብተው አሁን ሀቢቢ ቤይ ቡድኑን እንደያዘ ይታወቃል። ፔሮዌን ካፔ በአርሰናል ቤት የአደጋ ጊዜ ተጠሪ ሆኗል። ምንም ጥያቄ የለውም። ተጫዋቹ በተለይ በውሰት ከመጣ በኋላ በጣም ድንቅ ጊዜን እያሳለፈ ይገኛል በቡድን ውስጥ። ባለፉት 5 ጨዋታ ላይ እንኳን ከ7 በታች ሬቲንግ አልተሰጠውም። ሊድስ ላይ 7፣ ቼልሲ ላይ 7.7፣ ብሬንትፎርድ ላይ 8፣ ወልቭስ ላይ 8.4፣ ቶትናምን ሲያሸንፉ ወደ 7.9 ተሰጥቶታል። አሁን አርሰናልን በዋንጫ ፉክክር ውስጥ ሊታደጉ ከሚችሉ ተጫዋች ውስጥ አንደኛው ነው። በቀጣይ አርሰናል በእንግሊዝ ፕሪሚየር ሊግ እና በኤፍኤ ካፕ እንዲሁም በአውሮፓ ሻምፒዮንስ ሊግ ጨምሮ ወደ ቤተሰቦቻችን ወደ 6 ጨዋታዎችን ያደርጋል ከማርች 1 ጀምሮ እስከ ኤፕሪል 11 ባለ ጊዜ ውስጥ። በሚቀጥሉት 1 ወር ገደማ በጣም ጠንከር ያሉ ጨዋታዎችን ይገጥመታል። አንደኛው የሲቲ ነው። ፔሮዌን ካፔ ደግሞ በዚህ ቡድን ውስጥ እያሳየ ከሚገኘው ብቃት አንጻር በትልቁ ሚናው ይጠበቃል። አርሰናል
ፕሪሚየር ሊጉን ያሸንፋል እያለ ነው ጋሪ ኔቨል። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቨል አርሰናል የፕሪሚየር ሊጉን ዋንጫ እንደሚያሸንፍ አሁንም እርግጠኛ ነኝ ብሏል። አርሰናል ፕሪሚየር ሊጉን እንደሚያሸንፍ አሁንም እርግጠኛ ነኝ የሚለው የቀድሞ የማንቸስተር ዩናይትድ ሌጀንድ አርሰናል በቅርቡ እየተንሸራተተ እያየን ነው፣ ነገር ግን የአሸናፊነት ጉዞ አካል ነው ብሏል። አንድ ቡድን ሁልጊዜ እያሸነፈ አይቀጥልም፣ ስለዚህ ዋንጫውን የሚነጥቀው የለም እያለ ይገኛል። ቀደም ባለው መረጃችን ኢያን ራይት በተንታኝነት እያገለገለ የሚገኘው የቀድሞ ሰው የፊታችን እሁድ የሚደረገውን የኤሚሬትስ የአርሰናልና የቼልሲን ጨዋታ የቀድሞ ክለቤ አርሰናል 3-1 ያሸንፋል ማለቱን ቀደም ባለው የመረጃ ሰዓታችን አካተሩ እንደነበር ይታወቃል። ወደ ሮናልዶና የማንቸስተር ዩናይትድ የሽያጭና የግዢ ጉዳይ እናምራ። ውድ ቤተሰቦቻችን ከመረጃው ጀርባ ማነው ያለውን የሚለውን አጣርተናል። ጉዳዩ የተፈጸመው ውድ ቤተሰቦቻችን ይሄ ወይም መረጃው እንዲወጣ ያስቻለው ዲሴምበር 2024 ላይ ክርስቲያኖ ሮናልዶ አንድ በጣም ትልቅ ክለብ እገዛለሁ ብሎ ተናግሮ ነበረ። ከዛ ፌብራሪ 26 2026 ላይ ሮናልዶ የአልሜሪያን 25% ድርሻ እንደገዛ ይታወቃል በስፔን። ይሄ ለዛሽ ንግግሩ መንደርደሪያ ነው እያሉ ይገኛሉ። እቺ ንግግር የተወሰደችው ውድ ቤተሰቦቻችን በግሎብ ሶከር ሽልማት 2024 ላይ ክርስቲያኖ ሮናልዶ ከተናገረው ንግግር ላይ ነው። ክርስቲያኖ ሮናልዶ አንድ ትልቅ ክለብ እገዛለው ይላል በወቅቱ 2024 ላይ በግሎብ ሶከር አዋርድ። ከዛም ይቀጥልና ሮናልዶ በዛው መድረክ ላይ ማንቸስተር ዩናይትድን እምገዛ ከሆነ የማንቸስተር ዩናይትድን መጥፎ ችግሮች እቀርፋለሁኝ፣ ማንቸስተር ዩናይትድን አረበዋለኝ ብሎ የተናገረው ያኔ ነው። አሁን በርካቶች ልክ ክርስቲያኖ ሮናልዶ አልሜሪያን ሲገዛ ይሄ ለዩናይትድ ግዢ መንደርደሪያ ነው እያሉ ይገኛሉ። ሮናልዶ ራሱ ነው በአንደበቱ ዩናይትድን ብገዛው አሻሽለዋለሁ ያለው 2024 ላይ ነው የተናገረው። አሁን የአልሜሪያን 25% ድርሻ ገዝቷል። አንድ ታላቅ ክለብም እገዛለሁ ብሏል። በስም ደረጃ ዩናይትድ ብሎ የጠቀሰውም ክርስቲያኖ ሮናልዶ ነበር። ወቅቱ ደግሞ ዲሴምበር 2024 የግሎብ ሶከር አዋርድ ምሽት ላይ ነበር። በሱ ላይ የማደንቀው ነገር ቢኖር በፍጹም አይደበቅም፣ ኃላፊነትን አይሸሽም። ትክክለኛ ኳስ ማቀበሉ ወይም በቴክኒካል አፈጻጸሙ ላይ ብቻ ትኩረት አላደርግም። ነገር ግን በማንኛውም አጋጣሚ ምንም ይፈጠር ምን እሱ ሁሌም ተመልሶ ለቀጣዩ ስራ ዝግጁ ነው ብለዋል። ስለ ብሩኖ ሚጌል ፈርናንዴዝ ነው የሚናገሩት። በነገራችን ላይ ፖርቱጋላዊ አሰልጣኝ ሮቤርቶ ማርቲኔዝ ብሩኖ ፈርናንዴዝ እውነተኛ መሪ ነው፣ እውነተኛ የቡድን ኃላፊነትን የሚወስድ ነው፣ በእሱ ላይ የሚሰጠው ግምት ወይም ትችት ፍትሐዊ አይደለም ብለዋል። ነገሮችን በገለልተኝነት ካየን ባለፉት 3 እና 4 ዓመታት የማንቸስተር ዩናይትድ ካፒቴን መሆን ሲያንሰው ነው ብለዋል። በእርግጥ ቁጥሮች በሙሉ የሚናገሩት ያንን ነው። ዛሬ ለየት ያለው መረጃ ግን ወደ ቤተሰቦቻችን ፊፋ የ2006 የዓለም ዋንጫን ፖስቸር ሲያዘጋጅ ከክርስቲያኖ ሮናልዶ ይልቅ የብሩኖ ፈርናንዴዝን ምስል ነበር የተጠቀመው። ወደ ማንቸስተር ዩናይትድ ስመጣ ምንም ቃል የተገባልኝ ነገር አልነበረም። የተሰኘን እድል ለማግኘት ራሴን ማሳየት የነበረብኝ የኔ ኃላፊነት ነው ብሏል። ሴን ላመንስን ይሄንን ያለው ነገር ግን እድል የማገኝበት ቀን እንደሚመጣም አውቅ ነበር እንጂ ዩናይትድ ለቋሚ ግብ ጠባቂ አላመጣኝም ብሏል። በስተመጨረሻም ነገሮች እንዳሰብኳቸው መሄድ ጀምሩ፣ እድሎችን ማግኘት ጀመርኩኝ። የእነዚህ እድሎችም ራሴን በደንብ እንዳሳይጠቀም እንጂ ዩናይትድ ቋሚ ያደርግሃለሁ ብሎ ዋስትና ሰጥቶ አላመጣኝም እያለ ነው። ከዚህ ጋር በተያዘ ውድ ቤተሰቦቻችን የማንቸስተር ዩናይትድ የቀድሞ ግብ ጠባቂ አንድሬ ኦናና እድሉ ቢሰጠው ወደ ዩናይትድ ተመልሶ ለቋሚነት የመፋለም ፍላጎት አለው ቢባልም ይህንን መረጃ ፋብሪዚዮ ሮማኖ ካሰራጨ በኋላ የዩናይትድ ደጋፊዎች ግን ምን ሲደረግ ነው የሚመጣብን እያሉ ይገኛሉ። የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎችስ ምልከታችሁን ጻፉልን። የ15 ዓመቱ ጄጄ ጋብርኤል በ18 ዓመት በታች ቡድን እስካሁን 21 ጨዋታዎችን አድርጎ 18 ጎሎችን አስቆጥሯል። ይህንን መረጃ ይዞት የወጣው በነገራችን ላይ የእንግሊዙ ግዙፍ ሚዲያ ቴንቲ ስፖርት ነው። የተጫዋቹ እድገት አስገርሞኛል በሚል ነው መረጃውን ይዞት የወጣው። ማይከል ካሪክም የተጫዋቹን እድገት በቅርበት እየተከታተል ነው፣ ለዋናው ቡድን ጠብቁት ብሏል። ገና 15 ዓመቱ ነው። ሌላኛው ሌሳንድሮ ማርቲኔዝ ነው። በዚህ ውድድር ዘመን በሊጉ ካደረጋቸው የአየር ላይ ፍልሚያዎች 71% አሸንፏል። በጣም አጭር እንደሆነ ይታወቃል። በዩናይትድ እስካሁን ይሄን ያህል በመቶኛ ያስመዘገበ አንድም ተከላካይ የለም። የጉዳቱ ሁኔታ ግን አሁንም ግልጽ ያለ ነገር የለም። ምናልባት ቀጣይ ወር ላይ ወደ ክለቡ ይመለሳል ተብሎ እንዲሁ ይጠበቃል። ከዩናይትድ ጋር በተያያዘ ሰሞኑን ማንቸስተር ዩናይትድ ኤቨርተንን 1-0 በቤንያሚን ሼሽኮ ግብ ካሸነፈ በኋላ የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሴባስቲያን ሽዋንስታይገር ወይም ባስቲያን ሽዋንስታይገር የስ ብሎ በማህበራዊ ትስስር ገጹ ላይ ጨዋታውን እየተከታተለ እንደሆነና ደስታውን የሚገልጽ ምስል አጋርቶ ነበረ። ከዛ በኋላ በርካታ
በርካቶች ይሄንን ጨዋታ ተከታትሎ በዛ ላይ ደስታውን የገለጸበት መንገድ ያው ሸዋንስታይገር በዩናይትድ ተጫውቷል፣ ግን ብዙ ታሪኩ በዩናይትድ ያለ አይደለም። የካዘሜሮ የልብ ወዳጅ ስለሆነ ነው ጨዋታውን እያየው የሚሉ መረጃዎች ሲወጡ ነበረ። ዩናይትድ ግን እንዳጠቃላይ 2026 ጃንዋሪ 1 ብሎ ከጀመረ በኋላ በፕሪሚየር ሊግ 18 ነጥቦችን የሰበሰበ ከተከታዮቹ አርሰናልና ሲቲ በሁለት ነጥብ ልቆ ያለ ፕሪሚየር ሊጉ መለኪያው ከ2026 ጃንዋሪ 1 ጀምሮ ቢሆን የፕሪሚየር ሊግ መሪ የሆነ ክለብ ነበረ። ለማንኛውም ማንቸስተር ዩናይትድ በዚህ ሳምንት ደግሞ ኦልትራፎርድ ላይ ክሪስታል ፓላስን ያስተናግዳል። ቀሪ መረጃዎችን በማለዳው ጥንቅር እንመለስባቸው። ቃል ስፖርት ዩቲዩብ ቻናል ነበር። መልካም ጊዜ